የምን ውድድር ነው? ውድድር በነፃ ላይ ያለው ባለውኝ ማለት ነው። በነፃ አረ ሲያምርሽ ይቅር ስሙ ታክቲከኞቹ አስማተኞቹ አረ ሊያይ ስራሽን ስሪ ልትሉኝ ትችላላችሁ። ግን እሰራለሁ ነው ታውቃላችሁ ስሰራ። በዛ ላይ ደግሞ ወሬም እኮ ያምረኛል እንደሌላው ሰው ያልገባውን ማስረዳት ፈልጋለሁ ምናምን ታክቲከኛ ነኝ። ልጅቷ በቀላሉ ዝምምልም አይደለሁም። ለነገሩ ግን ኤኒዌይ ግን ምን ልላችሁ መሰላችሁ ይሄ ወንድማችን የማርሻል አርት እንትን ነው ተደባዳቢ ነውና አሁን ከሀገር ወጥቶ እጁን ቱርክ ላይ ቀርቷል እንደገባኝ ከሆነ እና 70 ሚሊዮን ብርና ቤት መኪና ቀብጥሴ ካልሰጣችሁኝ አልመለስም አውሮፓ ገብቻለሁ ቱርክ ውስጥ አላለም። የሚገርማችሁ ነገር ላንተ ብቻ ሳይሆን ለብዙዎቹ ነው። ልክ መብት እንዳለ ሁሉ ግዴታም አለ። ከግዴታዎች አንዱ ጮክ ብለህ ሰው ሀገር ላይ ማውራት ነውር ነው። የእውነቴን ነው የምነግራችሁ፣ በጣም ነውር ነው። አሁን ላይ ብዙ አዲስ በሚመጡ ምንም ስላልገባቸው መገዳደል ምናምን ብዙ ነገር ስላለ ለነዋሪዎች እዚህ ለኖሩት እየጠበቀ ነው፣ እያባረሩ ነው። በጣም ትልቅ ችግር ውስጥ እየገባ ነው። የእውነት ስራ አጥነት እየበዛ ነው። እንደገና ደግሞ እነሱ ከዩክራይን አንድ ስቴፕ ሰልጥኖ የሚመጣ እንጂ ከኢትዮጵያ ምንም የማያውቅ ሰው ማምጣት አይፈልጉም። ጭራሽ ስፔሻሊ አፍሪካኖች እንድንመጣባቸው አይፈልጉም። በቃ አይፈልጉም። የተማርክ ምናምንም ብትሆን አይፈልጉም። እንደ በፊት አይደሉም። እና በተቻለ መጠን አንድ ሀገር ውስጥ ስትገቡ ለመምሰልና መመሳሰል በሃይማኖትም ይሁን በባህልም ይሁን ባለባበስም መመሳሰል መቻል አለባችሁ። አዘርዋይስ በያላችሁበት በምትኖሩበት ሀገር መቅረት ትችላላችሁ ወይ ኢንተግሬት ማድረግ መቻል አለባችሁ። አሁን እኮ ህጉ ተቀይሮ ውጡልን የሚሉ ብዙ ናቸው። እንደገና ደግሞ ውጡና ብር እንስጣችሁ ሁሉ እያሉ ነው። ስለ እውነት እንደ በፊት አይደለም። ስራ ቦታ ላይ እናንተ ቋንቋ ብትችሉ እናንተ ቋንቋ ችላችሁ እናንተን ከሚቀጥሩ ቋንቋ ማይችል ዩክራይና ቢቀጥሩ ይመርጣሉ። ገብቷችኋል ወይ? ከሀገራችሁ ስትወጡ ቋንቋውን ትንሽ ለምዳችሁ መግባቢያ እንኳን ብትችሉ አትሊስት መነጋገር ትችላላችሁ። መብታችሁን ግዴታችሁ ማስረዳት። አሁን ግን ሁሉን ነገር ከታች ጀምሮ እንዲያስተምሯችሁ ስለምትፈልጉ አይፈልጉም። ብዙዎች ተቀይሯል። እና ወንድማችንም ቱርክ ገብተህ ነው ዋሬቨር እኔ ምንም ማርሻል አርቲስት ነበር። ከዛ በዋጋ ስላልተስማማ ምናምን ነው የተናገርከው። ግን የሚገርም ነገር ኬዝህን ኦልሬዲ ተናገርከው። አሁን አንተ ፖለቲካ ጥገኛ ነኝ፣ ችግር ደርሶብኛ አቢዩዝ ተደርጌ ነው እንደዚህ መንግስት ልጆቼን በሚስቴን ብትል ተቀባይነት ነበረ የእውነት። አሁን ግን ያንን ሁሉ ራስህ ተናገርክ። ይሄንን ካልሰጣችሁኝ አልመጣም ስላልክ አሁን የምትሰጥበት ሀገር ውስጥ አንድ ክፉ አስተርጓሚ ቢያጋጥምህ በዚህ ኬስ ሊመልሱ ይችላሉ። አሁን የስፖርት ኮሚሽን ወይም ደግሞ የኢትዮጵያ መንግስት ቢከስህ 48 ሰዓት ሳታድር ሳትውል ነው ወደ ሀገር የሚመልሱና ዝምስ ብትል ማን ሆድ ረገጠ? በቃ በገባህበት ሀገር ዝም ብትል አይሻልም? አሁን ኬዝህን አበላሽተዋል። ሶዶ ወንድሜ የምሬን ነው የምልህ። ሲዶ ወንድሜ በጣም ብዙ ነገርህን አበላሽተዋል። ለማንኛውም ጮክ ብሎ ማውራት ዩሮፕ ውስጥ በጣም ከሁሉም ነገር በላይ ነውር ነው። ቆሻሻ መጣል፣ ጮክ ብሎ ማውራት፣ ሰው በነካ ቁጥር ይቅርታ ማለት መቻል አለብህ። ሰውን አትጠጋውም። ከተጠጋውና ከነካው ግን ይቅርታ ግድ ነው። ኤኒዌይ ብዙ ህጋዎች አሉ እና አሁን በጣም እየሰሩበት ያለው ነገር ቢኖር ሰው ኢንተግሬት ማድረግ አለበት። አለበለዚያ ዝም ብለን ፓስፖርት አንሰጥም ብለዋል። ለማንኛውም ስለ ቱርክ ትንሽ ላንተ ስል አንብቤያለሁ። የቱርክን ህግ ትንሽ ልንገርህ እሺ። ከሀገሪቷ 3% በመቶ ስፋት ዩሮፕ ውስጥ ነው የሚገኙት ቱርኮች። በጣም ዩሮፕ ውስጥ ለመግባት በጣም ተጣጥረዋል። ባይዘው በመሬት መንቀጥቀጡ ምክንያት እየተሰነጠቀ ከሀገራቸው መሬታቸው አልወጣል ወደ ዩሮፕ ሊመጣ አልቻለም እና 15% የቱርክ ህዝብ የሚኖረው ዩሮፕ መሬት ላይ ነው። ኮንግራጁሌሽን ስለዚህ 15% ስለሆነ ቱርክ አሁን ላይ የምትቆጠረው እንደ ዩሮፕ እልል በሉ። የሚያሳዝነው ግን ዩሮፒያን ዩኒየን አልተቀበለችም፣ ቱርክን አልተቀበለችም። ስላልተቀበለች ዩሮፒያን ዩኒየን ውስጥ ቱርኮች አልገቡ። ቱርክ ገብተህ የቱርክ ፓስፖርት መያዝ ደግሞ ጀርመን ወይም ስዊድን ወይም ኖርዌይ ወይም ሌላ ሀገር እንድትሄድ አይጠቅም። የቱርክ ፓስፖርት እዛው ለሌላ ሀገር አይሆንም። ዩሲ በዚህ መንገድ አንተ አሁን ዩሮፕ ውስጥ ገብተሃል፣ ግን አዘሴም ታይምስ ደግሞ ዩሮፕ ውስጥ አልገባ። ዩሮፒያን ዩኒየን ያልተቀበለቻት ሀገር በመሆኗ ብቻ የቱርክ ፓስፖርት ብታገኝም የትም ሀገር በነሱ ፓስፖርት መሄድ እንደማትችል ነው። እና ዝም ብለህ ከዛ ወጥተህ እንደው አትሊስት ሌላ ቦታ እስክትገባ ድረስ ዝም ብትል ነው እንጂ አሁን ዩሮፕ መሬት ላይ ሆነ
የትም የማትንቀሳቀስበት የታጠረ እንትን ውስጥ ገብተህ ይሄን በማለት መንግስት በቀላሉ አንተን ማስመለስ ይችላል ለማለት ነው። ከዚህ በፊት 1% ነበረ። አሁን ግን 15%ቱ የቱርክ ህዝብ የሚኖረው የአውሮፓ መሬት ላይ ነው። እሺ ስለዚህ እንደ ዩሮፕ መታየት ጀምራለች። ቱርክ ግን ፓስፖርቷ የትም አያደርስም ልልህ ነው። ጉላክ ወንድሜ ያው ከኔ ወቀው ብዬ ነው። ኬዝ አይነገርም። ኬዝ አደባባይ ላይ ተናግረ አሁን ነገር አገር ትመለሳለህ ቢሉ ምን አለ? ተደፍቼ ነው፣ ተደብድቤ ነው፣ ተገድዬ ነው፣ ተደፍሬ ነው፣ መንግስት ነው፣ ተቃዋሚ ነኝ ምናምን ብትል አይሰራም። ኦልሬዲ በዚህ ምክንያት እንደሆነ እነሱ ደግሞ የሚቀበሉት ስራ አጥ በጣም ስራ ያጣ ካልሆነ በስተቀር ስራ ንቆ የሚመጣውን አይቀበሉትም ልልህ ከወዲሁ አሳስብሃለሁ። ቴንኪዩ